بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد ባለፈው ትምህርታችን ላይ ከረሱል ሰለላሁ ዐለይሂ ወሰለም ቀሰስ ወይም ደግሞ ታሪክ ስናይ የነበረው ዓመል ሑዝን ወይም የሐዘን ዓመት ተብሎ የሚታወቀው ያንን ታሪክ ያየን ነበር። ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ለዳዕዋቸውም ሆነ ለሳቸው ትልቅ ጋሻ መከታ ከለላ የነበሩ ሁለት ሰዎች ከጎናቸው አጥተዋል። አቡ ጣሊብን ነው የመጀመሪያው። አቡ ጣሊብ በሞተ ደግሞ በጥቂት ቀናት ውስጥ በሁለት ወር ወይም አንዳንዶቹ በ8 ቀን ወይም ደግሞ በ3 ቀን ያሉ የሲራ ሊቃውንቶች አሉ። ሌላ ሐዘን ደግሞ ተደረገ። ወፋቱ ኸዲጃ የኸዲጃ መሞት። ረሱል ሰለላሁ ዐለይሂ ወሰለም ኸዲጃ ላይ ያለባቸውን ውለታ ተንትነው ኸዲጃ ማለት በእሳቸው ልቦናዎች ውስጥ እንዴት እንደተገለጠች ረሱል ሰለላሁ ዐለይሂ ወሰለም ስለሷ እንዴት እንዳወሩ ተመልክተናል። ሰዎች ገንዘባቸውን በከለከሉኝ ሰዓት ገንዘቧን ሰጠችኝ፣ ሰዎች በራቁኝ ሰዓት አስጠጋችኝ፣ ሰዎች ባስተባበሉኝ ሰዓት እውነት አለችኝ። አላሁ ሱብሓነሁ ወተዓላ ከሌሎች እንስቶች ልጆች ወይም ሚስቶች ልጆች ከልክሎኝ አላህ ከሷ ሰጠኝ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። እንግዲህ ተራኩሙል አልአሕዛን የሐዘን መደራረብ ረሱልን ሰለላሁ ዐለይሂ ወሰለም ጎርቷቸዋል። ያው መልእክተኛው ሰለላሁ ዐለይሂ ወሰለም ሰው ናቸው። ቁል ኢነማ አነ በሸሩን ሚስሉኩም ልክ እንደናንተው ሰው ነኝ። ረሱል ሰለላሁ ዐለይሂ ወሰለም በሸር ናቸው፣ ሰው ናቸው። ይህ አይነቱ ጉዳት ደርሶባቸዋል። አንዳንድ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ሰው ናቸው ስትል እንዴት ይላል። ይሄ የረሱልን ሰለላሁ ዐለይሂ ወሰለም ደረጃ ወይም ክብር ዝቅ ማድረግ አይደለም፣ አላህ የሰጣቸውን ደረጃ መናገር ነው። አንዳንድ ድንበር የሚያልፉ በረሱል ሰለላሁ ዐለይሂ ወሰለም ረሱልን በመመደህ ላይ ረሱልን ሰለላሁ ዐለይሂ ወሰለም በማሞገስ ላይ ወሰን የሚያልፉ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ከአላሁ ሱብሓነሁ ወተዓላ ስልጣን ላይ አንዳንድ ነገር ያስተናብራሉ፣ ይሰጣሉ የሚሉ ሰዎች አሉ። ይሄ ተገቢ አይደለም። ኢነማ አነ ዐብዱላሂ ወረሱሉሁ እኔ የአላህ ባሪያና የአላህ መልእክተኛ ነኝ። የመልእክተኛ ተልእኮና ስራ ደግሞ ማድረስ ብቻ ነው። ታዲያ በዚህ ሁኔታ ረሱል ሰለላሁ ዐለይሂ ወሰለም አዝነዋል። መካ ውስጥ ከለላ የሚሰጣቸው ሰው ጠፍቷል። አሁን እንግዲህ መንገዱ ክፍት ሆኗል። ትልቁም ትንሹም የተነሳ ረሱል ሰለላሁ ዐለይሂ ወሰለም ላይ ያገኘውን ይጥል ጀመር። ያው አፈር ተጥሎባቸው የእሳቸው ልጅ አንዷ በጣም አልቀሳለች። አታልቅሺ ፈኢነ አላህ ማኒዑን አባኪ፣ አታልቅሺ አባትሽን አላህ ይከላከልለታል። ረሱል ሰለላሁ ዐለይሂ ወሰለም እስከዛሬ ድረስ ቁረይሾች በእኔ ላይ ምንም አላገኙም ነበር፣ ምንም አልጎልኝም ነበር። ሐታ ማተ አቡ ጣሊብ እስኪሞት ድረስ ምንም አልሰሩብኝም። አሁን ግን ከበደኝ አሉ ረሱል ሰለላሁ ዐለይሂ ወሰለም። ከዚህ በኋላ እንግዲህ የሚመጣው የዛሬው ድረሳችን የሚሆነው ረሱል ሰለላሁ ዐለይሂ ወሰለም ከሁለት ሴቶች ጋር ጋብቻ ማድረጉን እና እንግዲህ የመካ ሁኔታ የመካ ሰዎች በጣም ሲጠኑ እየከበዱ ሲመጡ በረሱል ሰለላሁ ዐለይሂ ወሰለም ላይ መሰደድን መረጠ። እስቲ ምናልባት ጣይፍ አካባቢ የሆነ ቅቡልነት ካገኘው ብለው ረሱል ሰለላሁ ዐለይሂ ወሰለም አቅጣጫቸውን ወደዚያ ላይ ያቀኑ ነው። ዘዋጁሁ ሰለላሁ ዐለይሂ ወሰለም ቢሰውደተ ثم بعائشة رضي الله عنها ሁለቱም የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ጋብቻ እንመለከታለን። ሰውዳን እንዴት ነው ያገቡት? እንዲሁ አይሻ وفي شوال بعد الشهر الذي توفيت فيه خديجة ከሞተችበት ዓመት በኋላ በሸዋል ወር ውስጥ ማለት ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም تزوج رسول الله صلى الله عليه وسلم بسودة يا الله ملكتنيا سودان أقبة سودة بنت زمعة رضي الله عنها እቺ ሴት ያው ከዚህ በፊት አግብታ ነበር ሌላ ባል وكانت تحت ابن امها ያጎቷ ልጅ ስር ነበረች ያጎቷ ልጅ አግብቷት ነበር السكران بن عمرو رضي الله عنه صحابه ነው እሱ ስር ነበረች ሁለቱም
ከታሪካቸው ውስጥ وكان من السابقين الأولين إلى الإسلام ወደ እስልምና በጊዜ ወይም ቀድመው ከሰለሙ ሰዎች ውስጥ ነበሩ ሰውዳና ባለቤቷ ይህም ከመሆኑ ጋራ وقد هاجر إلى الحبشة ወደ ሐበሻም ተሰደዋል በስደቱ ላይ ተካፍለዋል ثم رجع إلى مكة ከዚያ ወደ መካ ተመልሰዋል ወደ መካ ከተመለሱ በኋላ ይላሉ فتوفي بها السكران بن عامر ባሏ ሰክራን ሞተ فلما حلت ያው ስትጸዳና እንዲሁ የኢዳዋን ጊዜ አጥቅታ ስትፈታ ተዘወጀها النبي صلى الله عليه وسلم የአላህ መልእክተኛ አገቧት ሰውዳ ቢንት ዘምዓ እንግዲህ ከሰውዳ ጋራ ከረሱል ሰለላሁ ዐለይሂ ወሰለም ባለቤቶች ጋር እንደ ታሪክ የሚወራው የኋላ ኋላ መጨረሻ አካባቢ ላይ የሷን ተራ በረሱል ሰለላሁ ዐለይሂ ወሰለም ሚስቶች በአዳር የሚደርሳትን ለአኢሻ ጀብታለች የኔን ተራ አትምጣ ካሁን በኋላ ለማን ሰጥቻለሁ ለአኢሻ ሰጥቻለሁ አይሻ ቤት መሄድ ትችላለህ ብላ ፍቃድ ሰጥታለች وبعد عوام كامتات بኋላ وهبت نوبتها لعائشه تراوال لعائشه لقسالج اما زواجه بعائشه رضي الله عنها يا الله ملكتنا كايشا ጋር የነበራቸው የጋብቻ ሁናቴ فكان ايضا في شهر شوال በዚህ ወር ነበር እዚህ ጋር እንግዲህ ወደፊት እንደምናነሳው ኸዲጃ ከረሱል ሰለላሁ ዐለይሂ ወሰለም ሚስቶች በላጭነት እንዳላት ያሳያል ለምን ما تزوج عليها حتى ماتت يا الله መልእክተኛ እስክትሞት ድረስ ላይ ዋላ ያላገባባት ኸዲጃ ነው لكن ከሰውዳ በኋላ ወዲያውኑ አይሻ ጋር ወይም ትዳር መስርተዋል የአላህ መልእክተኛ عليه الصلاه والسلام فكان ايضا في شهر شوال ولكن بعد سودة بسنه الى ከሰውዳ በኋላ በአመት ነው ልክ እንደዛው ግን የሸዋል ወር ውስጥ በአመቱ ነበር ተዘወጀ በመከታ መካ ውስጥ አግብቷል وهي عائشه هنا بنت 6 سنين የ6 አመት ህፃን ሆና እንግዲህ የ6 አመት ህፃን ሆና ያው እንደምታውቁት ታሪኩ ላይ ሙሉ ለሙሉ ጋብቻው ሳይሆን የተጠናቀቀው የኒካሁ ፕሮግራም ነው መካ ውስጥ የታሰረው ودخل بها في المدينه كسدت በኋላ ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ ከሷ ጋራ በአንድ ቤት ገብተዋል ወይም የአላህ መልእክተኛ አለይሂ ሰላቱ ወሰለም ከሷ ጋር ኑሮ ጀምሯል في شهر شوال في السنه الاولى من الهجره ከሂጅራ በመጀመሪያው አመት በሸዋል ወር ውስጥ ያኔ وهي بنت 9 سنين የ9 አመት ልጅ ነበረች እንግዲህ 9 አመት ላይ አረቦች ጋር ሴቶቻቸው ከአየሩ ሁኔታ አንፃር ሞቃታማ ስለሆነ ትንሽ ያደጉ ተለቅ ያለ የሆነ ገዘፍ ያለ የሆነ ሰውነት ይኖራቸው وكانت احب ازواجه صلى الله عليه وسلم اليه عائشه كرسول صلى الله عليه وسلم ሚስቶች እሱ ዘንድ ተወዳጅ ነበረች وافقه نساء الامه ከዚህ ኡማ ካሉ ሴቶች ሁሉ በአጠቃላይ ደግሞ በጣም በዲን ላይ ግንዛቤ ያላት ሴት ናት لها مناقب جمة أي كبيرة كثيرة በጣም በርካታ የሆኑ ታሪኮች ገድሎች አላት በእስልምና ውስጥ وفضائل وافرة የተሟሉ የሆኑ ትሩፋቶችም አላት ምናልባት በመጨረሻ አካባቢ የረሱሉን ሰለላሁ ዐለይሂ ወሰለም ሚስቶች አንድ ባንድ ሲያወራ ታሪኳን አጠር ባለ ይዘት ስለሚያነሱት እዛ ላይ እንመለስበታለን ነገር ግን አንድ ጥያቄ ይነሳል أيهما أفضل من خديجة أم عائشة በዑለማዎች መሃል ከኸዲጃና ከአኢሻ በላጩ ማለት ነው በሌሎቹ ሚስቶች ላይ እገሌት ከኸዲጃ ጋር ወይም ደግሞ ከአኢሻ ጋር ይበላለጣሉ ብለው ያነሱት መስአላ የለም ሁለቱ ላይ ብቻ የመጡትን ነገሮች በማየት ከኸዲጃና ከአኢሻ ማን ይበልጣሉ የሚል ንቃሽ አላቸው ዑለማዎች ክርክር አላቸው አንዳንዶቹ ወደ ኸዲጃ ይዘነበላሉ ቀደም ካልናቸው ታሪኮች አንፃር ረሱል ሰለላሁ ዐለይሂ ወሰለም ካነ يذكرها دائما ልቦና ውስጥ ሁሌ ነበረች ويترحم عليها እንዲሁ ወደ ጓደኞቿ የተለያዩ ስጦታዎችን ይልክ ነበር ሼኹ ኢስላም ኢብኑ ተይሚያ ልክ አይሻ ጋር ስንመጣ ተመሳሳይ ነገሮች አሉ
ብዙ እስልምና ውስጥ ያደረገቻቸው ነገሮች አሉ። ልክ አሁን እንዳልነው አፍቀሁ ኒሳኢል ኡማናት ከሺህ በላይ ሐዲሶችን ካወሩ ሴት ናት። በጣም ብዙ ሐዲሶችን ከረሱል ሰለላሁ ዐለይሂ ወሰለም ይዛ አውርታለች። በተለይ ማንም ሰው ሊደርስበት የማይችለውን ቤት ውስጥ የተከሰተውን ሁናቴ ለኡማው ረሱል ሰለላሁ ዐለይሂ ወሰለም ቤት ውስጥ ያከናውኗቸው ሲተከብሯቸው የነበሩ ክስተቶችን ለኡማው ገልጣ ተናግራለች። ይሄ ደግሞ ለየት ያደርጋታል። ሼኹል ኢስላም ኢብኑ ተይሚያ ከረሱል ሰለላሁ ዐለይሂ ወሰለም አንፃር ከህይወታቸው አንፃር ከሆነ ለረሱል ካልን ኸዲጃ ትበልጣለች። አማ ሊልኡማ ለኡማው ግን ካልን አሉ ፈዓኢሻ ረዲየላሁ ዐንሃ አይሻ ትበልጣለች። በዚህ ነው የምንለያቸው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም መካ ውስጥ ማንም ያስጠጋዋል ገንዘብ የሚረዳው ከጎኑ የሚቆም የተለያዩ ህሙሞች ሐዘኖች ረሱል ሰለላሁ ዐለይሂ ወሰለም ሐሳቦች ትካዜዎች ሲይዙት አብሽር ላ ይኽዚከ አላሁ አበዳ አንተን ፈጽሞ አላህ አያዋርድህ እንዲህ ያለች ረሱልን ሰለላሁ ዐለይሂ ወሰለም ሐሳቡን ትካፈል ትጋራ የነበረች ሴት ናት። ጥሩ الرسول صلى الله عليه وسلم في الطائف يا الله ملتني صلى الله عليه وسلم የጣይፍ ጉዞ ምን ይመስላል? ቀደም እንዳልነው የአላህ መልእክተኛ አለይሂ ሰላቱ ወሰላም መካ ሲጨልም የመካ ሰዎች በረሱል ሰለላሁ ዐለይሂ ወሰለም በአላህ ነብይ ላይ ሲጨክሩ ሲቆርጡ በሱ ላይ ክፋታቸውን ሲፈጽሙና ሲያደርሱ ከነዚህ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ተስፋ ቆረጡ። ምክንያቱም አሁን ብቻቸው ናቸው፣ መንገዱ ክፍት ሆኗል። እስቲ ምናልባት እንደው የጣይፍ ሰዎች እንቅስቃሴ ላድርግና እነሱ ከተቀበሉኝ እስልምናን የተሻለ ረዳ ይሆናል፣ አጋዥ አገኛለሁ፣ ጉልበት አገኛለሁ፣ እዛ ሄጄ አደራጅቼ ልምጣ ነው ረሱል ሰለላሁ ዐለይሂ ወሰለም። የጣይፍ ሰዎች ትልልቅ የጣይፍ ባለስልጣናትን አሳምኜ በጉዳዩ ላይ እነሱ ተቀብለውኝ መከታ ሆነውኝ የጣይፍን ሰው ተውሂድ አስተምሬ እስልምና እንዲቀበሉኝ አድርጌ ደግሞ ዳግም ወደ መካ መጥቼ የተወለድኩበትን የመካ ምድር አቀናለሁ ብሎ አስበው ረሱል ሰለላሁ ዐለይሂ ወሰለም ወደ ጣይፍ ጉዞ ጀመሩ። ረሱል ሰለላሁ ዐለይሂ ወሰለም እንዳሰቡት ይሆናል የጣይፍ እንቅስቃሴ? እነዚህ ሰዎች ይቀበሏቸዋል፣ ይረዷቸዋል፣ ጎናቸው ይቆማሉ? አዎ የአላህ ነብይ መጥቶልናል፣ ከዚህ ነብይ ጋር ቆመን እስልምና ማስፋፋት አለብን ነው የሚሉት? ወይስ እንደነዚሁ እንደ መካ ሰዎች ረሱልን ሰለላሁ ዐለይሂ ወሰለም ያበሳጩ ይሆን? وفي هذه الظروف በዚህ ሁኔታ ማለት ነው قصد رسول الله صلى الله عليه وسلم الطائف يا الله መልእክተኛ ጣይፍን ታርጌት አደረገ رجاء ان يستجيب لدعوته ለጥሪውና ለዳዕዋው ምላሽ ይሰጣሉ ብሎ ተስፋ በማድረግ او يأوه ወይም ያስጠጉኛል ብሎ በማሰብ وينصروه يردኛል ብሎ ተስፋ በማድረግ يا الله መልእክተኛ عليه الصلاه والسلام ወደ ጣይፍ አቀና فخرج إليها ماشيا على قدميه በእግሩ ከመካ ወጣ። እንግዲህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ያው ወደ ሀበሻ ልከዋል። አብዛኞቹ መካ ውስጥ ያለው ሰው በጣም ትንሽ ነው። እስቲ የጣይፍ ሰዎችም ብለው የአላህ መልእክተኛ ወጡ። ومعه مولاه زيد بن حارثة ከሳቸው ጋራ ዘይድ ብን ሐሪሳ አለ መውላቸው ነው። የዚህን ሰው ታሪክ ከዚህ በፊት አሳልፈናል። وكان كلما مر على قبيلة في الطريق መንገድ ላይ በእያንዳንዱ ጎሳ ላይ በመካና በጣይፍ መሃል ያለው ጎሳ ላይ መንገድ ላይ ሲያልፉ ማለት ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም ስራው ነውና ተልእኮው ነውና دعاهم الى الاسلام ወደ እስልምና ይጠራቸዋል። حتى بلغ الطائفة طائفን እስኪደርስ ድረስ ጣይፍ ደርሶ ونزل على ثلاثة إخوة من رؤساء ثقيف ጣይፍ ደረሰና ከተማውን ገብቶ ونزل እንደግድነት አረፈ على ثلاثة إخوة በሶስት ወንድማማቾች ላይ من رؤساء ثقيف ከثقيف ጎሳዎች ታላላቅ መሪ የሚባሉ ሶስት ሰዎች ዘንድ መልእክተኛው አለይሂ ሰላቱ ወሰላም አረፈ። እነዚህ ሶስት ወንድማማቾች አንደኛው አብድ ያለይ ይባላል፣ ሁለተኛው መስዑድ ይባላል፣ ሶስተኛው ሐቢብ ይባላል። በኑ አምር ናቸው። በኑ አምር የሚባሉ ጎሳዎች ናቸው። ከነዚህ ከሶስት ወንድማማቾች አንደኛው በስሩ ባለቤቱ ከቁረይሽ ናት። ረሱል ሰለላሁ ዐለይሂ ወሰለም እነዚህን ሰዎች ቀስድ ያደረገውና ያሰበው ምናልባት
ዝምድናውን ካሰቡ ዝምድናውን ከጠበቁ ብሎ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም ሰቂፍ አካባቢ ወይም ጣይፍ አካባቢ ካሉ ሰዎች እነዚህ ሰዎች ጋር ያለሙት። ታዲያ የአላህ መልእክተኛ እንግድነት መጥቻለሁ የሰው ቤት መጥቻለሁ ዝም ልበል አላለም። ፈደዓሁም ኢላ الاسلام ወደ እስልምና ጠራቸው። ወኢላ ኑስረቲሂ ሰለላሁ ዐለይሂ ወሰለም على تبليغه ይህን ተልእኮ አብሮ አግዞ በማድረስ ላይ ይህን እስልምና በመርዳት ላይ የአላህ መልእክተኛ ጥሪ ያቀረበላቸው። فلم يستجيبوا له እነዚህ ሶስት ሰዎች በፍጹም አሉ بل ردوا عليه أسوأ رد መጥፎ የሆነ ምላሽ ሰጡት ለረሱል ሰለላሁ ዐለይሂ ወሰለም። ألم يجد الله ليبعث غيرك الله ካንተ ውጪ ሚልክ ሰው አጥቶን አንተን ይላከ አንተን እንድጠራት ሞክራለህ አሉ እነዚህ ሶስት ሰዎች። ረሱል ሰለላሁ ዐለይሂ ወሰለም ተስፋ ግን አልቆረጠም። ምናልባት አሁንም ለዚህ ዳዕዋ ሌሎች ሰዎች ጆሮአቸውን ከፍተው ያዳመጡኝ እንደሆን ብለው ፈተረከሁም ትቷቸው እንግድነቱን ለቆ ወቀሰደ الآخرين ሌሎችን ሰዎች አስቦ ወጣ። እንግዲህ ሌሎችን ሰዎች ተያያዘና ወደዓሁም ኢላ ቀቡል الإسلام ونصرته እስልምናን እንዲረዱ ከጎን ከእስልምና ጎን እንዲቆሙ ወደ እስልምና ጥሪ ያደረገላቸው። የአላህ መልእክተኛ ስራውን አልተወም። ولم يزل ينتقل من رئيس إلى رئيس كان مري ولله مري مزاورنا مشغاغرنا አልተወም። አንዱም ቢስለው በቃ እነዚህ ሰዎች አይሆንም አላለም ረሱል ሰለላሁ ዐለይሂ ወሰለም። እስቲ ሌላ በር ላንቆቆ እስቲ ሌላኛው ልጠይቅ ያሉ ረሱል ሰለላሁ ዐለይሂ ወሰለም እንቅስቃሴያቸው ቀጠለ። فلم يترك احدا من اشرافهم الا وكلمه ከተላላቅ ከመሪዎቻቸው ከተከበሩት ሰዎቻቸው ማንንም አልተውም ቢያናገር እንጂ የተከበረ ነው የተባለ መሪ ነው የተባለ ሰው ጣይፍ ውስጥ ሁሉንም መልእክተኛው ሰለላሁ ዐለይሂ ወሰለም አናገረ። እንግዲህ ሁኔታ وقضى في ذلك 10 ايام 10 ቀኖች አለፉ። በዚህ ሁኔታ የአላህ መልእክተኛ ምላሽ የሚሰጠው ሰው ጠፍቶ ከጨለማ ወደ ብርሃን ሊያወጣቸው የመጣውን መልእክተኛ በዚህ ልክ መንገዱን ሁሉ ዘግተዋል። ጥሪውን ሁሉ አሻፈረኝ ብለዋል። አንሰማህም ብለዋል። አንተን አንቀበልም አገር ተባረህ መጥተ እዚህ እኛን አገር ልታበላሸው አሳብ ልጆቻችንን ልታቀል ነው። እዚያም ሰምተናል ታሪክ ልጆች አሞኝታል አቀላል እዚህም ልደግመው ነው የሚሉም ሰዎች ነበሩ። لكن لم يجب له احد ለመልእክተኛው ሰለላሁ ዐለይሂ ወሰለም አንድም ምላሽ የሰጠ ሰው የለም። እነዚህ ሰዎች ተመካክረው قالوا له እንደውም አሉት اخرج من بلدنا ከዛሬ ጀምረህ ከ10 ቀን ቆይታ በኋላ ማለት ነው አገራችንን ለቀህ ልትወጣ ይገባሃል አሉ። ረሱል ሰለላሁ ዐለይሂ ወሰለም አገር ለቆ መውጣቱ ብቻ ቢሆን ጥሩ ነበር። ሌላም ተደግሶላቸው ከጀርባ واغروا به صبيانهم وصفهاءهم وعبيدهم ባሮቻቸውን ህፃናቶቻቸውን ሞኛሞኝ ቂሎቻቸውን ሰበሰቡ አነሳሱ ረሱል ሰለላሁ ዐለይሂ ወሰለም። ረሱል ይሄን አልጠበቀም። ከነዚህ ሰዎች ከመካ ተነስቶ የመጣው ለዳዕዋ እርዳታ መከታ ይሆናሉ ወደፊት በእነሱ ሳቢያና አማካኝነት ዳዕዋን አሰራጫን ብሎ አስበው ነው ተነስቶ የመጣው። እነዚህ ግን በኋላ ሌላ በጀርባ ጥንስስን ተነሳሱለት። ህፃናቶቻቸውን አነሳሱ። በዚህ በኩል ውጣ አሉት። መንገድ ጫፍ ላይ ደግሞ እነዚህን አደራጁበት። فلما تهيأ وخرج ተዘጋጅቶ ሲወጣ ማለት ነው وقفوا له في الصفين ሁለት ሰፍ መስመር ሰርተው ጠበቁት። እነዚህ ህፃናት ሞኛሞኝ ቂላቂሎች واخذوا አስቀድመው ያዙ يسبونه ويشتمونه ይሰድቡት ጀመሩ ويرمونه بالحجاره ከዛ በኋላ ድንጋይ ያስከትሉበት ቀጠሉ። حتى أدموا عقبيه وقدميه የረሱል ሰለላሁ ዐለይሂ ወሰለም እግሮችን አደሙ። እግሮችን የመልእክተኛ ሰለላሁ ዐለይሂ ወሰለም አላህ በእነሱ ላይ ለዝነት የላከው መልእክተኛ አደሙት። እንግዲህ ማንም የተራሰው እግር አይደለም ያደሙት። أدموا قدم النبي صلى الله عليه وسلم እንግዲህ ጅህልና አለማወቅ وحتى اخضلت نعلاه بالدم የረሱል ሰለላሁ ዐለይሂ ወሰለም ጫማዎች ነጠላ ጫማዎች በደም እስኪታጠቡ ድረስ። እንግዲህ ዘይድ ኢብኑ ሐሪሳ ቅድም እንዳለው አብሯቸው ነበር።
وكان زيد بن حارثة رضي الله عنه يقيه بنفسه يكلاكلال بچالو براسو ከኋላ ይያለ ከፊት ይያለ ከጎን ይያለ እጁን ያነሳ አንዳንዴ ጫማውን ያነሳ ይሁን ነገር ያነሳ ይከላከላል ከሱ አልፎ ደግሞ ረሱሉን ሰለላሁ ዐለይሂ ወሰለም ያገኘ እንደዚህ እግራቸውን ያደማል እሱ ደግሞ ከዚያ ባሰ ጉዳት ደርሶበታል ረሱሉን ሰለላሁ ዐለይሂ ወሰለም ለመታደግ ሲል ከረሱል ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ፊት ለፊት ይወድቃሉ ረሱሉን ሰለላሁ ዐለይሂ ወሰለም ምንም እንዲያገኛቸው አይፈልጉም እሾክ ለዚህ ነው አቡበክር ወደፊት ታሪኩን እንደምናየው ረሱል ሰለላሁ ዐለይሂ ወሰለም ጋር ዋሻ ውስጥ ገብቶ ሲቀመጥ ቀዳዳዎቹ ሙሉ በጨርቅ ሸፍኗቸው ሁለት ቀዳዳ ቀረ ሁለቱን በእግሩ ሸፈናቸው ረሱል ሰለላሁ ዐለይሂ ወሰለም ታፋው ላይ ተኝተው እባብ መጥቶ ነደፈው አላስቻለው ረሱልን ሰለላሁ ዐለይሂ ወሰለም ከእንቅልፍ አልቀሰቀሰም በፍጹም ማለት እንባው ከአቅሙ በላይ መቆጣጠር ተስኖት አንጠባጥሮ የረሱልን ሰለላሁ ዐለይሂ ወሰለም ፊት አግኝቶ ተነሱ ምን ነው ካሉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ናቸው ረሱል ሰለላሁ ዐለይሂ ወሰለም ይሰዋሉ ዘይድ ብን ሐሪሳ በዚህ ላይ ይቻለውን አድርገዋል ረሱል ሰለላሁ ዐለይሂ ወሰለም እንዳይመቱ እንዳይጎዱ ويدافع عنه ይከላከላል فأصابه شجاج في رأسه ራሱ ላይ ብዙ መፈንከት አገኘው እንግዲህ ይሄ ሞኝነትና ቂልነት የአላህ መልእክተኛ አለይሂ ሰላቱ ወሰለም በዚህ ልክ ማሳደድ ከሀገር ማባረር واستمرت هذه السفاهة እቺ ሞኝነትና ቂልነት ቀጠለች حتى وصل رسول الله صلى الله عليه وسلم የአላህ መልእክተኛ ያባረሩት እስኪ ደርስ ድረስ الى حائط የሆነ ያተክልት ቦታ እስኪ ደርስ ድረስ ያ ያተክልት ቦታ ደግሞ لعتبة وشيبة ابني ربيعة يا ربيعة ልጅ የሆኑት የዑትባና የሸይባ ቦታ ነው ይቦታ ይቦታ የሚገኘው على بعد 3 أميال من الطائف كطائف بصوص ماير ርቀት ላይ የሚገኝ ቦታ ነው فدخل فيه رسول صلى الله عليه وسلم ወደዛ ግብታል فلما دخل فيه እዛ ሲገባ እዛ ድረስ ተከትለውት ወደዛ ማሳ ሲገባ انصرفوا عنه ከሱ ተተውት ተመለሱ ረሱል ሰለላሁ ዐለይሂ ወሰለም ካው እጃቸው በጣም ጣቶቻቸው ተጎድተዋል هل أنت إلا إسبع رميت وفي سبيل الله ما لقيت አንቺ ጣት አሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም አንቺ ጣት ነሽ በአላህ መንገድ ላይ የተጎዳሽ የደረሰባቸውን ጉዳት በዚህ ልክ ሲገልጹ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ታዳገቡና وجلس النبي صلى الله عليه وسلم في الحائط تحت ظل حبلة من عنب كعنب حرك بهنا تلاسر رسول صلى الله عليه وسلم قبونا تطلب معتمدا إلى جدار الزاقة أتقبوا لا يالا قدان تدقفوا وقد أثر في نفسه ما لاقاه يا الله ملكتنا الزاقة قلنوا قاتمونا قد بتعام تسنو فطوبتا بتعام تقورتوا الملكتنا فدعا بالدعاء المشهور دعاء طائف يطائف دعاء بميبالو بميتاوقو دعاء درق يا الله ملكتنا زيقا تقورتوا دمتوا اللهم إليك أشكو ضعف قوتي وقلة حيلتي وهواني على الناس يا أرحم الراحمين أنت رب المستضعفين وأنت ربي إلى من تكلني إلى بعيد يتجهمني أم إلى عدو ملكته أمري إن لم يكن بك علي غضب فلا أبالي ولكن عافيتك هي أوسع لي أعوذ بنور وجهك الذي أشرقت له الظلمات وصلح عليه أمر الدنيا والآخرة من أن تنزل بغضبك أو يحل علي سخطك لك العتبى حتى ترضى ولا حول ولا قوة إلا بالله ينقل رسول صلى الله عليه وسلم يطائفوا مكرا يطائف إلى كيلوج ساتشو لاي يصرفوت يدنقاي والورانا أدقا الرسول صلى الله عليه وسلم يهن دعاء بيادرقوا قفتواجوا اللهم إليك أشكو ضعف قوتي قيتاي هوي يحايلي مدكم ولا أنت نسمو تامسمو وخلة حيلتي زادين ما نسو وهواني على الناس بسويش زند دقمو اندزي تانشي متايتين يا أرحم الراحمين أنت رب المستضعفين اللهم أنت رب المستضعفين أنت يدكاموش يجرقونوش كله قيتان وأنت ربي أنت قيتاينا
إلى من تكلني ودمان نوم تستقي ودمان نوم التوي إلى بعيد يتجهمني راكب له يعني أنين ودم ياتك عينك كانوا متستقي عندنا طائفوج أم إلى عدو ملكته أمري ወይ ወደ ጠላት የኔን ጉዳይ የሾምከው ወደ ሆነ ጠላት ነው የምትተው ረሱል ሰለላሁ ዐለይሂ ወሰለም እንግዲህ እዛም እዚህ የለም ያስተካከለ ኢለም يكن بك علي غضب فلا أبالي በኔ ላይ ምንም አይነት መቆጣት ወይም ተቆጥተህብኝ ካልሆነ እኔ ምንም አሁን በደረሰብኝ ነገር ግድ አለ ምንም አይመስለኝ ولكن عافيتك هي أوسع لي ነገር ግን ሰላም ማግኘቱ ለኔ የተሻለ ነው أعوذ بنور وجهك الذي أشرقت له الظلمات ጨለማዎች ያበሩለት የሆነው የፊትህ ብርሃን በፊትህ ብርሃን ላይ ተጠበቃል وصلح عليه أمر الدنيا والآخرة የዱንያም ሆነ የአኺራ ጉዳይ የበጀበት من أن تنزل بي غضبك بني لا ቁጣህን ከማውረድህ ባንተ ተጠበቃለሁ أو يحل علي سخطك ያንተ ቁጣ በኔ ላይ ከመውረድ لك العتبات موقس يانتنو حتى ترضى اسكتورد درس ولا حول ولا قوه الا بك يا الله ولدي عليه الصلاه والسلام ይሄን ዱዓ አደረጉ ማለት ነው እዛ ቦታ ላይ ቁጭ ብለው የዚህ ማሳ ባለቤቶች ከርቀት ይመለከቱ ነበር ዑትባና ሸይባ ورآه ابن ربيعة في هذا الحال በዚህ ሁኔታ ላይ የአላህ መልእክተኛ عليه الصلاه والسلام አዩት ታዲያ ሲያዩት فاخذتهما رقه የሆነ ማዘን ነገር አገኛቸው ያዛቸው እንዲ ደምቶ እንዲ ተጎርቶ እኛ ማሳ ላይ መጥቶ ቁጭ ብሎ ዝም ብለን ማየት የለብንም ብለው وارسل اليه بقطف من عنب كوين زللالا ኩለት مع مولى لهما نصراني عند نصارى من ተከታይ የሆነ የነሱ ሰራተኛ አድርስለት ይሄን ይመገብለው ላኩለት ለረሱል ሰለላሁ ዐለይሂ ወሰለም ይህ መውላ اسمه عداس ይባላል ስሙ ረሱል ሰለላሁ ዐለይሂ ወሰለም ይዞላቸው ቀርቦ አምጥቶ ልክ ሲያቀርብላቸው ረሱል ሰለላሁ ዐለይሂ ወሰለም እጃቸውን ስበው ሊያነሱ فلما مد النبي صلى الله عليه وسلم يده ليتناوله ይሄን ነገር ሊያነሱ የቀረበላቸው ነገር እጃቸውን ሲዘረጉ قال بسم الله يا الله مرتين ثم اكل كذابا عداس من قال فقال عداس هذا الكلام ما يقوله اهل هذه البلاد አሁን ቢስሚላህ ነው ያልከሰማው የዚህ ሀገር ሰዎች እኮ ይሄን ቃል አይሉትም ሲሉ ሰምቼ አላውቅም አለ አዳስ فقال له النبي صلى الله عليه وسلم من اين البلاد انت ከየት ሀገር ነህ አንተ የዚህ ሀገር ሰዎች ይሄንን ቢስሚላህ ብለው አያውቁም ስትል አንተ የት ሀገር ሰው ሆነህ ነው አሉት መልእክተኛው وما دينك እምነትስ ምን ሆኖ ነው አሉት فقال نصراني ديني نصراني من أهل نوى تبلوان يونا تبلوان كذا قرنوا معناتهم كعراق نيني كعراق يمتاو سونن يالاچو رسول صلى الله عليه وسلم ينسلاچو فقال من قرية الرجل الصالح كذا كدق كهونو سو كتمان يمتاو يونس بن متى كيونس بن متى قرن يمتاو معنات ነው አሉት فقال አላቸው አዳስ وما يدريك ما يونس بن متى يونس بن متى من እንደሆነ ምን አሳወቀ ከዩኑስ ምን መታገር ነው የመጣው አልከኝ ስለሱ መታቆ ታሪክ አለ አላቸው ለረሱል ሰለላሁ ዐለይሂ ወሰለም فقال له النبي صلى الله عليه وسلم من قالت ذاك اخي كان نبيا وانا نبي يا ወንድሜ እሱ መልእክተኛ ነበር እኔም መልእክተኛ ነኝ ያሉ መልእክተኛ ወንድማማችነቱ በዚህ ነው እሱ መልእክተኛ ነበር እኔም መልእክተኛ ነኝ ብለው ስለ መልእክተኝነታቸው ነገሩት ለዚህ ሰው وقرأ عليه قصة يونس عليه السلام من القرآن ከቁርአን የነብዩላህ ዩኑስን ታሪክ አነበቡለት የተወረደላቸው ካዳመጠና ከሰማ በኋላ فأسلم عداس على ما يقال እንደሚባለው ከሆነ عداس እስልምናን ተቀበለ ያው እምነታዊ ሰው ስለነበር የነሳራን እምነት ያውቅ ስለነበረ ስለ ረሱል ሰለላሁ ዐለይሂ ወሰለም መልእክተኝነት መላካቸውን ካስረዱት በኋላ እስልምና ተቀብሏል እነዛ የላኩት ዑትባና ሸይባ ቆየባቸው ይሄ ሰውዬ ምንድነው ጠጋ ሲሉ ረሱልን ሰለላሁ ዐለይሂ ወሰለም እጃቸውን እየሳመ ሊመለስ ሲያስብ ደረሱበት ሰሐራ ቢያ ያው እንደተለመደው የሰውዬ ድግም ተሰራበት በቃ ድግም ተሰራበት ምን ሆነ ነው አሉት እኛ ለከነ አግፋለህ እንጂ የሁሉ ሰዓት ማንቆያለ ምን አላቸው هذا خير على من يمشي على وجه الارض
በምድር ላይ ከሚሄዱ ሰዎች ሁሉ ይሄ ሰው የተሻለ ነው፣ ይሄ ሰው ትልቅ ሰው ነው አላቸው። ታዲያ በኋላ ላይ ወቀሱት። ثم خرج رسول الله صلى الله عليه وسلم من الحائط ተተው ከዚህ ከአትክልት ወይም ከማሳው ረሱል صلى الله عليه وسلم ከዒነቡ ቦታ ተነሱ። وتقدم في طريقه الى مكة ያው ምንም አማራጭ አልተገኘም። የጣይፍ ሰዎች በራቸውን አልከፍት ብለዋል። ረሱል ሰለላሁ ዐለይሂ ወሰለም አሁንም ዳግም ወደ እነዚያ ወደ መካ ሰዎች ጉዞ ጀመሩ። وهو كئيب حزين كئيب ማለት ያው حزين ማለት በጣም አዝኖ ማህሙም ሐሳብ ውስጥ ገብቶ አሁን ተመልሼ ምንድነው የሚገጥመኝ? ያስገቡኛል? አንዴ ወጥቻለሁ ይቀበሉኛል? ረሱል ሰለላሁ ዐለይሂ ወሰለም መንገዳቸው የሚገፉት በሐሳብ ውስጥ ሆኖ ነው። حتى إذا بلغ قرن المنازل مكة قرابيا قرب المنازل የሚባል ቦታ ሲደርስ أظلته سحابة فيها جبريل ومعه ملك الجبال جبريل መጣ أظلته سحابة ዳመና የሆነ ነገር ከላዩ ላይ አንጣለበት እዛ فيها جبريل ومعه ملك الجبال የተራራው መላእክት ማለት فرفع صلى الله عليه وسلم رأسه فناداه جبريل الله ملتኛ ቀና አረጉ ራሳቸው ጅብሪልም ጠራቸው ሰላምታን አቀረበላቸው وقال إن الله بعث إليك ملك الجبال ዛሬ በተለየ መልኩ ወደ አንተ የተራራው መልእክተኛ ልኮልሃል ያ መሐመድ لتأمره بما شئت የፈለከውን ነገር እንድታዝ የፈለከው በደረሰብህ ጉዳት በደረሰብህ ማዘን ውስጥ ያልከውን የሚሰራ መላእክት መጥቷል ثم سلم ملك الجبال يتراراو ملائكه برسول صلى الله عليه وسلم سلامتان اقرب رسول صلى الله عليه وسلم سلامتاچون ملس وقال يا محمد ذلك فما شئت አሁን የገለጸልህ ነው የፈለከውን ማለት ትችላለህ የፈለከውን ይበት በሐሳቡ ላይ ኢንሺታ ከፈለክ አጥበቅቱ عليهم الاخشبين በእነዚህ ሰዎች ላይ ሁለት ተራራዎችን አጣብቅባቸዋል እንግዲህ መካ እንደሚታወቀው በሁለት ተራራዎች ነው የተከበበችው እንደዚህ አንተን ከሀገር ያስወጡ ሰዎች ወይም የጣይፍ ሰዎች በእነዚህ ሁለት ተራራዎች መሃል አጣብቀን ወይም አጣብቄ እንዲጠፉ አድርጋለሁ አላቸው وهما جبل مكة أخشبين ማለት የመካ ተራራዎች ናቸው አቡ ቀይስ የአቡ ቀይስ ተራራ የሚባል والذي يقابله እንዲሁም ከሱ ትክክል ባለው ሁለቱን ተራራዎች አጋጭቼ እነዚህ ሰዎች እንዲጠፉ ላደርግ ለከፈለክ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ያሉበት ሁኔታ ከባድ ነው ሀገር ተባረዋል ከሚወዱት ሀገር ለቀው ወጥተዋል እነዚህ ሰዎች አላምነዋል አንድ ቀን አይደለም ሁለት ቀን ሳምንት አይደለም ለአመታት ረሱልን ሰለላሁ ዐለይሂ ወሰለም አሰቃይተዋል እርምጃዎቻቸውን አይተናል እንዴት ነው ይሄ ሁሉ የደረሰበት ሰው እንዲህ አይነት አጋጣሚ ሲያገኝ እንዲህ አይነት ጥያቄ ሲቀርብለት ላይሆን የሚችል ነገር ሳይሆን የሚሆን ነገር ነው አላህ አቅሙ የሰጣቸው መላእክቶች ናቸው መተዋል ረሱል ሰለላሁ ዐለይሂ ወሰለም ፊት ለፊት ጉዳይ ቀርበው ለከ ፊማ شئت ተብለዋል በፈለከው ነገር ዝግጁ ነን ነገር ሁሉ ተሰናብተዋል እነዚህ ሰዎች እንዲጠፉ ተራራ በተራራ አዋስተን አጋይተን እናጠፋቸዋለን ተብሎ የረሱል ሰለላሁ ዐለይሂ ወሰለም ምርጫ እንግዲህ ማናችንም እንዲህ አይነት ነገር ደርሶብን በለው ነው አጋጫው ሰው ቢሆን ማንኛውም ሰው እስቲ የረሱልን ሰለላሁ ዐለይሂ ወሰለም ምላሽ وما أرسلناك إلا رحمة للعالمين لعالمات أزنة انت ليلة لكن أمر الله رسول صلى الله عليه وسلم أزايناكم لقد جاءكم رسول من أنفسكم حريص عليكم بالمؤمنين رؤوف رحيم أزاينوا يا الله والدنيا حريصنا سووش اندياموا يمكا سووش أهونم رسول صلى الله عليه وسلم اندياموا ولفتن قوال فلعلك باخع نفسك أن لا يكونوا ሙእሚኒን እነዚህ ሰዎች አላመኑም ብለህ ነፍስን ታጠፋለህ ተብሎ ይፈራልሃል ረሱል ሰለላሁ ዐለይሂ ወሰለም ወደ መካ ቢገቡ አሁንም እነሱን መጣራት እነሱን ወደ እስልምና መጋበዝ አይተው ይሄ ሁሉ ደርሶብኛል አሁን አቅም አግኝቻለሁ ብለውም አይበቀሉ ومن تقم رسول الله صلى الله عليه وسلم لنفسه شيئا قط رسول صلى الله عليه وسلم በሱ ላይ ለደረሰበት በደል ክፋት አንድም ቀን ተበቅሎ አያውቅም بل يعفو ويصفح يتوى ይቅር ይላል አላህ መልእክተኛ ያልፋል ይሄን አጋጣሚ እንግዲህ አላህ መልእክተኛ እንዴት ያልፈው فقال የአላህ መልእክተኛ ሌላ ቦታ ላይ እንደተገለጸው اللهم اغفر لقومي فانهم لا يعلمون
እንደዛ አድምተውት እንደዛ አባረውት የአላህ መልእክተኛ እነዚህን ህዝቦች ማርነው ነው ዱዓ ያደረገው። እነሱ ስለማያውቁ ነው ይሄን በኔ ላይ ሰሩት። ቢያውቁ ነው የማይቀበሉ ነበር። فقال بل ارجو على الله መልእክተኛ ቶሎ በለዘዘን አጋይተን እናጥፋቸው ሲባሉ بل ارجو ልቁኑ ተስፋ አደርጋለሁ ان يخرج الله من اصلابهم ከጀርባቸው ከነሱ ኋላ ይወጣል ብዬ ተስፋ አደርጋለሁ من يعبد الله وحده لا يشرك به شيئا አላህን በብቸኝነት የሚያመልክ ትውልድ በአላህ ላይ ማያጋራ የተውሂድ ሰዎች ይወጣሉ ብዬ ተስፋ አደርጋለሁ ተው አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም እንዳሉት የጣይፍ ሰዎች በኋላ ላይ እስልምናን ተቀብለዋል። ዛሬም ድረስ ጣይፍ ከመካ ወይም ደግሞ ከሳውዲ አረቢያ ከተሞች ውስጥ አንዷ ናት። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም لكل امه دعوه مستجابه ለእያንዳንዱ ነብይ አላህ ዘንድ ተሰሚነት ያለው ምንም አይነት ወደ ኋላ መመለስ የሌለው ተቀባይነት ያለው ዳዕዋ ጥሪ ልመናለው። فتعجل كل نبي دعوته እያንዳንዱ ነብይ ዳዕዋውን ተጠቅሞበታል። وقال نوح رب لا تذر على الارض من الكافرين ديارا اطفالኛ ነው ጠርቶ ሲደግ فلبث فيهم 1000 سنه الا 50 عاما قال الله 950 ወይም ከዚያ በላይ የተጣራቸው ቆይ እንዲህ ሲሉ لا تذر على الارض በመድር ላይ አንድን መታስቀር من الكافرين የኔን ዳዕዋ ግን አላህ ሰለላሁ ዐለይሂ ወሰለም واني اختبأت دعوتي شفاعه لامتي ለኡማዬ ሸፋ ምልጃ ማስታረቂያ ይሆን ዘንዳ የኔን አስቀምጬዋለሁ አላህ ሰለላሁ ዐለይሂ ወሰለም ደብቄዋለሁ። ለዚህ ነው ሸፋዓተል ዑዝማ ወይም ሸፋዓተል ኩብራ ረሱል ሰለላሁ ዐለይሂ ወሰለም የሚሰጠው አና ለሃ ሚሉት ለዚያን ቀን እኔ አለሁለት ለዚህ ሸፋዓ ሚሉት። وافاق رسول الله صلى الله عليه وسلم ረሱል ሰለላሁ ዐለይሂ ወሰለም እንግዲህ መላእክቶች በዚህ መልክ ከጎናቸው መሆኑን ካበሰሯቸው በኋላ ምንም እንኳን እርምጃ ባይወሰድባቸው ረሱል ሰለላሁ ዐለይሂ ወሰለም ከያዛቸው ሐሳብ አገገሙ። وافاق رسول الله صلى الله عليه وسلم من همي ከያዛቸው ሐሳብ ትንሽ ወጣ بمجيء هذا النصر የዚህ ድል መምጣትን ተከትሎ ታዲያ አላህ መልእክተኛ ጉዞውን ቀጠለ። وتقدم في طريقه الى مكه ጉዞውን አሁንም ወደ መካ በማድረግ ቀጠለ የአላህ መልእክተኛ አለይሂ ሰላቱ ወሰለም ወደ መካ እየሄደ حتى نزل بنخله ቶሎ ብሎ ተቻኩሎ መካን መግባት አልመረጠም። የወጣበት ሀገር ነው፣ ሰዎቹ ይታወቃሉ፣ እንዳይመለስባቸው ይፈልጋሉ። ስለዚህ የተወሰኑ ነገሮችን ማየት ስለነበረበት መካ አቅራቢያ የምትገኝ ነኽላ የምትባል ቦታ አለች። የአላህ መልእክተኛ እዛ ሰፈረ። وأقام بها أيام እዛ ቦታ ላይ የተወሰኑ ቀናትን ቆየ። وأثناء إقامته በዚህ ቆይታው ላይ وأثناء إقامته بها صرف الله إليه نفرا من الجن الله ከጂን የተወሰኑ ጭፍራዎች የተወሰኑ ህብረቶች ወደሱ አዞረ አመጣቸው። يستمعون القرآن قرآንን ያዳምጡ ዘንድ وهو قائم يصلي بأصحابه صلاة الفجر نخلة የምትባል ቦታ ላይ የአላህ መልእክተኛ አለይሂ ሰላቱ ወሰለም የፈጅርን ሰላት እየሰገደ ሌሎች ሪዋያዎች ላይ ወይም የታሪክ ሊቃውንቶች እንዳነሱት ሱረቱ الرحمن እየቀራ ነው። الرحمن علم القرآن خلق الإنسان ያነበበን እዛ ውስጥ የነሱን ታሪክ አለ። وخلق الجان من مارج من نار እያላበቦ فبأي آلاء ربكما تكذبان እነዚህ ጅኖች አላህ እንደነገራቸው لا نكذب አዳምጠው لا نكذب بآيات ربنا ሌላ ቦታ ላይ አላህ ሱረቱ الأحقاف ላይ እንዳነሳው وإذ صرفنا إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا ከዚህ ታሪክ በፊት ጅኖች ወደ ሰማይ እየተደራረቡ ይወጡ ነበር። እየተደራረቡ ሰማይ ጫፍ ደርሰው ከሰማይ የሚተላለፈውን መልእክት ያዳምጡ ነበር። ከዛ ያንን ለታችኛው እየለቀቁ ያ ታች ያለው የመሬት ወለል ላይ ያለው ደግሞ ለወዳጁ ሰጣል ለጠንቋይ። ያ ጠንቋይ ደግሞ ያቺን ከሰማይ የተሰማችውን አንድ ነታ ይዞ ፈይክዚቡ معها 100 كذبه ከሷ ጋር 100 ያወራል ወይ ሙባለጋ ነው። አንድ ይዞ ብዙ ያወራል ማለት ነው ውሸት። ከዛ ሰዎች አንዱን ያንን ውሸት ይዘው አለይሰ قد قالنا كذا وكذا አለይሰ قد
قال لنا يوما كذا وكذا إلى ጠንቋይ ቤት ሄደ እገሌ የሚባለው ጠንቋይ እገሌ የሚባለው ወልይ አንድ ቀን እንደዚህ ይከሰታል ብሎናል ነበር ይሄው ተከሰተ አንዷን ያዩት ከዛ በኋላ አይናቸውን ጨፍነው ሁሌ ስለሚሆነው ነገር እውነት ይሉታል ባንዱ እውነት ማለት ነው ታዲያ ከሰማይ ተጋረዱ የረሱሉን ሰለላሁ ዐለይሂ ወሰለም መላክ ተከትሎ ወህዩ እንዲጠበቅ ሸያጢኖች እንዳይገባ ሸያጢኖች እንደቀድሞ ወደ ሰማይ እየተደራረቡ ሲወጡ መመታት ያዙ እየተመቱ እንግዲህ ዋናቸው አሁን ላይ ወይም አሁን ጊዜ ላይ ለምንድነው ከሰማይ የተጋረዱ ነው እንደቀደሙ እየወጣን መረጃ ማግኘት አልቻለም እስቲ ምድር ላይ የተፈጠረውን ነገር ፈትሹ ሲል እየፈተሹ ባሉበት ረሱል ሰለላሁ ዐለይሂ ወሰለም አሁን ያንበት ቦታ ላይ ደረሱ ረሱል ሰለላሁ ዐለይሂ ወሰለም የፈጅር ሰላት ያሰገደን ሱረቱ الرحمن ያነበበን አዳመጡ وإذ صرفنا إليك نفرا من الجن يستمعون القرآن ይሄ ለረሱል ሰለላሁ ዐለይሂ ወሰለም ተስዲያ ነው እነዚህ የመካ ሰዎች ከላመኑ የጣይፍ ሰዎች ከላመኑ ሌሎች ፍጥሮች አሉኝ ያለው አላህ አብሽር ወዳንተ ጅኖችን ባመጣን ጊዜ አላህ ቁርአንን የሚያዳምጡ ሆነው ማለት ነው አንሲቱ ተባባል አዳምጡ فلما قضي يا رسول صلى الله عليه وسلم نباب ሲጠናቀቅ ወለው ኢላ قومهم منذرين امنوا ወደ ህዝቦቻቸው ለማስጠንቀቅ ተመለሱ قالوا يا قومنا إنا سمعنا كتابا أنزل من بعد موسى مصدقا لما بين يديه يهدي إلى الحق وإلى طريق مستقيم وإلى صراط مستقيم ودكتتنياو منقد ميمرا نقرنو زاري زناتي متانو بلو سوك الجمر إلى أبو تعالى الله منال قل أوحي إلي أنه استمع نفر من الجن ولني وحي تلدرقوال تلالفوال بلاجو ከጂኖች የተወሰኑ ጭፍራዎች አዳምጠዋል ቁርአንን ሰምተዋል ከመስማት ባሻገር فقال እንደ መካ ሰዎች እንደ ጣይፍ ሰዎች አላስተባበሉ فقال إنا سمعنا قرآنا عجبا ድንቅ የሆነ የአላህ ንግግር ሰምተናል فآمنا به አምነንበታል ولن نشرك بربنا أحدا እንደ ቀድሞ ፈጽሞ ነው ካሁን በኋላ በጌታችን ላይ እናቀርብ ጂኖች በዚህ ልክ ተቀበሉት يا قومنا أجيبوا داعي الله يا الله አንተ ጣሪ መጥቷል ተቀበሉታል ለነሱ ጎሳዎች ጥሪ ያዙ ማለት ነው እንግዲህ ይሄ ለረሱል ሰለላሁ ዐለይሂ ወሰለም ማጽናኛ ነው فلما قضى ولوا الى قومهم منذرين يا الله መልእክተኛ ይሄን ሰላት ሲያጠናቅቅ ወደ ህዝቦቻቸው አስጠንቃቂ ሆነው ተመለሱ وقد آمنوا به ያመኑ ሆነው ግን ፈሳቱ ይላሉ ረሱል ሰለላሁ ዐለይሂ ወሰለም እዛ ጋር ጂኖች መካፈላቸውን አላወቀም ولم يشعر بهم رسول الله صلى الله عليه وسلم አላወቀም حتى نزل بذلك القرآن በጉዳዩ ላይ ቁርአን እስኪወርድ ድረስ قرآن اسكيور الدرس حتى نزل بذلك القرآن آيات من سورة الأحقاف كسورة الأحقاف يهونوا آية وجه وآيات من سورة الجن كسورة الجن يهونوا آية وجه كدم ينبه مناجه انقري نخلا لي يتوصل قويتا كقوية بهلا وبعد أيام خرج رسول الله صلى الله عليه وسلم من نخلة يريد مكة ناس وتنقسك قريب وهو يرجو من الله الفرج بدقام يهونم دلن تصفى يدرجه والمخرج كان لبج ጭንቀት መገላገያ መንገድን ያሰበ ويخشى من قريش الشر والبطش ባንድ ጎን ደግሞ ከመካ ሰዎች ክፋታቸውንና አያያዛቸውን እየፈራ አሁን ቢያገኙኝ እኮ እንደቀድሞ አይደለም የሚከላከልልኝ የለም ወዲያውኑ እርምጃ ሊወስዱብኝ ይችላሉ ይያለ فحب ان يحتاط لنفسه ለራሱ ጥንቃቄ መውሰድን መረጠ ዘው ብሎ ላለመግባት ታዲያ فلما دنا من مكة ወደ መካ ሲቃረብ مكث بحراء ዋሻ ውስጥ ገብቶ ቁጭ አለ حراء ገብቶ وبعث رجلا عن سولاك الى الاخنس ابن شريق የተባለ ሰው ላከበት ለምንድን ነው ላከበት ሊዩጂረሁ ከለላ ሰጥቶት አስጠግቶት ወደ መካ እንዲያስገባው የውቅና የማስጠጋት አስጠጋኝ ብለው ረሱል ሰለላሁ ዐለይሂ ወሰለም ላኩበት ለዚህ ሰው አረቦች ከተለምዷቸው ወይም አላቸው ከሚባለው ጥሩ ስብና ምንድነው ሰዎችን ከለላ መስጠት ነው ከነሱ ውስጥ በተለይ ከአላቃዎቻቸው ከመሪዎቻቸው ውስጥ አንድን ግለሰብ ካስጠጋ በኋላና እውቅና እነሱ ከሰጡት በኋላ ፈጽሞ ነው አይለቁትም የፈለገው ነገር ቢያደርግ ከዚህ በፊት ያወከር ታሪክ ላይ እንደተመለከት ነው ማለት ነው ለዚህ ሰው ሲልኩበት فاعتذر بانه حليف السوره ምክንያት አቀረበባቸው ነው እኔ አልችልም እኔ ራሱ እኮ ምንድነው
ሐሊፍ ነኝ በቃል ኪዳን በስምምነት ምን ሆይ ሰው ነኝ እኔ ራሱ ሁለተኛ ወገን ነኝ ሁለተኛ ወገን ሆኜ አንተን ለገና ላስጠጋ ሶስተኛ ሌላ ሰው እኔ አልችልም ማለት ሸሪክ አኽነስ ምን ሸሪክ والحليف لا يجي በስምምነቱ መሰረት እንደምታውቀው ከሰዎች ጋር ቃል ኪዳን ያለው ሰው አያስጠጋም ምን አቅም ኖሮት እሱ ያስጠጋል ብሎ የላኩትን ሰው መለሰባቸው فارسل الى سهيل بن عمرو ወደ سهيل بن عمرو ዳግም ላኩ እዛ ዋሻው ውስጥ ሆኖ አስገባኝ ከለላሁ ነኝ ወቅና አስከኝ ብለው ማለት ነው فاعتذر بانه من بني عامر بن لؤي እኔ እንደምታውቀው ከዓምር بن لؤي ጎሳ ነኝ ስለዚህ ካንተ ጋር ደግሞ ያላቸው ወይም ብዙ ካንተ ጎሳ ጋር ቀረቤት ያላቸው ላስጠጋ አልችልም ማለት ነው فارسل الى المطعم بن عدي ወደ مطعم بن عدي ከተላላቆቻቸው ውስጥ ነው ወደሱ ላከ የአላህ መልእክተኛ وهو من بني نوفل بن عبد مناف كنوفل بن عبد مناف ነው اخي هاشم نوفل يا هاشم ወንድም ነው هاشم بن عبد مناف جد النبي صلى الله عليه وسلم يا رسول آياتي ሆኖ ማለት ነው ወደሱ ላከ ያው ከረሱል ሰለላሁ ዐለይሂ ወሰለም ጋር ዝምድና አለው ማለት ነው ወአብዱ መናፍ እንደሚታወቀው አዓዙ በጥኒ من قريش ከቁረይሽ ውስጥ ካሉ ጎሳዎች ታላቅ ጎሳ ነው የአብዱ መናፍ ጎሳ ረሱል ሰለላሁ ዐለይሂ ወሰለም ይሄ ሰው ላይ ሲልኩበት فقال المطعم بن عدي እንዲያለ نعم እሺ ችግር የለውም ማለት ታዲያ ልጆቹንና እሱን አዘዘና وتسلح هو وبنوه እንደሌላው ሰው አይደለም ይሰው ምናልባት አንድ ሰው እርምጃ ሊወስድ ይችላል ቃል ሊጥስ ይችላል ብሎ እሱም ልጆቹን ታጥቀው ወጡ ረሱሉን ሰለላሁ ዐለይሂ ወሰለም ከቦ አጅቦ ወደ መካ ለማስገባት ታጥቀው ወጣ ثم ارسل الى رسول الله صلى الله عليه وسلم ላከባቸውና ወደኔ فجاءه متى يا الله ملكني فجاء متى ودخل المسجد الحرام كبوت عجبوت ودا مسجد الحرام ገባ وطاف بالبيت طوافا ما درج ينافقون طواف وصلى ركعتين ولتم ركعه سجد ثم انصرف الى بيته ولا بيته تملس سيملسم والمطعم بن عدي واولاده محدقون برسول الله صلى الله عليه وسلم بالسلاح محدق ናቸውም ከበውታል በመሳሪያ ታጥቀዋል ማንንም እንዳያገኘው ብለው ቤቱ አደረሱት وكان المطعم قد اعلن في قريش مطعم اوجو ነበር በቁረይሾች ውስጥ انه اجار محمدا صلى الله عليه وسلم የአላህ መልእክተኛ ካሁን በኋላ አስጠግቻለሁ ብሎ ነግሯቸው ነበር فقبلوا ذلك منه ተቀብለው ነበር እንደውም ጧፍ የሚደረግበት ወቅት ያ አቡ ጀህል መጥቶ ለሙጥዒም ምን አለው ለሙጥዒም ኢብኑ ዓዲ አስለምት ሰለምክ እንደ አንተ ማለት ይሄን ሰው ያጅበ ከነ ልጆቹ እዚህ ውስጥ የገባው ሰልመህ ነው ላ አልሰለምኩ ወቁና ጠይቆኝ ወቁና ሰጥቻለሁ ማንም ሰው እንደሚሰጠው አጀርና ምን አጀርት አንተ ከሌላ የሰጠው ሰው እኛም ሰተናል አለ ሙጥዒም ኢብኑ ዓዲ በረሱል ሰለላሁ ዐለይሂ ወሰለም ላይ ለሁ የት ትልቅ ውለታ ያለው ሰው ሁሉም ሸሽቶ ሁሉም ምክንያት አቅርቦ ሙጥዒም ኢብኑ ዓዲ በዚህ ልክ የረሱል ሰለላሁ ዐለይሂ ወሰለም ጥያቄ ተቀብሎ ወደ መካ ወደ ሀገራቸው እንዲመለሱና እንዲገቡ አድርገዋል ረሱል ሰለላሁ ዐለይሂ ወሰለም አረሱትም ይንሰው እንግዲህ ውለታን የዋለ ሰው ፈካፊሩ ተብሏል ውለታውን መልሱለት ረሱል ወደ መዲና ዘልቀው የበድር ሜዳ ላይ ከነዚህ ሰዎች ጋር ተጋጥመው የተገደለው ተገሎ የተወሰኑት ተማርከው ወደ መዲና ከተነዱና ከታሰሩ በኋላ ረሱል ሰለላሁ ዐለይሂ ወሰለም አስታወሱት ይሰው لو كان حيا يسو ثم كلمني في هؤلاء لتركتهم له ሙጥዒም ኢብኑ ዓዲ በህይወት ቢኖር ረሱል ሰለላሁ ዐለይሂ ወሰለም በእነዚህ ማረኳቸው ሰዎች ጉዳይ ቢያናገረኝ ለሱ ብዬ እነዚህ ሰዎች ይለቅ ነበር ረሱል ሰለላሁ ዐለይሂ ወሰለም لو كان حيا يسو ሌላው ሁሉ ግን በሳቸው ላይ ያው ቦታ አልሰጠም ገፍቶ አባሯል ማለት ነው ቀጣይ ጉዞ ምንድነው የሚመስለው የረሱል ሰለላሁ ዐለይሂ ወሰለም የመካ ቆይታ ሂደቱ ምን ይመስላል እንግዲህ የመካ ሰዎች ከዚህ በፊት እንዳየነው ረሱሉን ሰለላሁ ዐለይሂ ወሰለም አሁንም በተወሰነ መልኩ ለመከራከር በተለይ ደግሞ አንተ ነብይ ከሆንክ ትነግረናለህ ዘውትር ለነቢያቶች የተለያዩ ታምራቶች እንደነበራቸው ለምሳሌ ለሙሳ ብትር ነበረው እንደ ታምር የተሰጠው ሰዎች እንዲያምኑበት ትላለህ ወለሰሙድ ናቃ ለሰሙድ ደግሞ ግመል ነበረው ትለናለህ ኢሳን ደግሞ ሙታንን ህያው ያደርጋል ትለናለህ ጠርተውት ነው ረሱሉን ሰለላሁ ዐለይሂ ወሰለም ዛሬ እንወያየህ ነው ብለው ካዕባ አጠገብ ዙሪያ ላይ ጠርተውት ነው ረሱሉን ሰለላሁ ዐለይሂ ወሰለም እስቲ የሆነ ታምር ነገር አምጣልን አሳየን በራሱ ፍቃድና በራሱ ተነሳሽነት የሚያመጣ መስሏቸው ማለት ነው ይሄን ጥያቄ ያቀርባሉ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ አሁን ወደ መለዘብ ያው ያስጠጋም ሰው ስላለ
በዛ እንቅስቃሴ ይሄዳሉ ማለት ነው። እንግዲህ በነገው ታሪካችን የምናየው ይሄ ይሆናል። የዛሬ ትምህርታችንን ከሰዓት አኳያ እዚህ እናበቃለን። هذا وصلى الله على نبينا محمد وعلى اله وصحبه وسلم